በዛሬው የሸገር ሼልፍ ዝግጅታችን በመስቀል በዓል ዕለት የተወለዱ ሁለት የሀገራችን ድንቅ የመድረክ ፈርጦችን እናስታውሳለን። ተስፋዬ ገሰሰና ጥላሁን ገሰሰ። ከዚህ በፊት ስለነሱ ያቀረብናቸውን ዝግጅቶች እማኝ አድርገን ዛሬ በህይወት ባይኖሩም ስራቸው ምንጊዜም አብሮን ይኖራል። እንኳን ተወለዱልን። ባይወለዱልን ምን ይውጠን ነበር። ሰጣርገው ቀናው የተባሉ አድማጫችን ከአዲስ አበባ ዩኒቨርሲቲ ፍልስፍና ትምህርት ክፍል ስለ ጥላሁን ገሰሰ ዘፈኖች ልከውልን የነበረውን ጽሑፍ እንዲያቀናብረን አስደምጠናችሁ ነበር። እነሆ። ያስቀየምኩት ቢኖር የጠላኝበት እንደምታውቁት ዛሬ እንግሊዝኛ ቃልና ሐሳብ የሆኑ የሚታወቀው ኤቲክስ ወደ አማርኛ ሲመለስ ስነ ምግባር ይሆናል። ሞራል ደግሞ ግብረ ገብ ነው። ለእናንተ የሸገር አድማጮች የሚነገር ባይሆንም ስነ ምግባር የግብረ ገብ ፍልስፍና ነው። ግብረ ገብ ደግሞ ባጭሩ የሰው ልጆች መልካም ምግባርና ተግባር እሳቤ ነው። በሰው ልጆች የዕለት ተዕለት ሕይወት ውስጥ የምናስተውለው የተገባው የተቀደሰውና ያልተገባውና የተወገዘው ምግባርና ተግባር በስነ ምግባር እየተለየና እየጠራ ከዘመን ዘመን ተሸጋግሯል። በውል በታወቁ የሞራል ቲዮሪዎች ውስጥ አድጓል፣ በልጽጓል። ዛሬና ሁሌም በስነ ውበት ልብና ልቦናችን ውስጥ የሚንቆረቆሩትን ደስታና ሐሴት ይሰጡንን እና የሚሰጡንን የታላቁን ድምፃዊ ጥላሁን ገሰሰን ውብ ዜማዎች በማውቃቸው የሞራል ቲዮሪዎችና አስተምሮ ውስጥ ለመፈለግ ሞከርኩ። እኔ ባየኋቸው የጥላሁን የቀደሙ ዜማዎች ውስጥ በግልጽ እንደሚስተዋለው ጥላሁን ኢትዮጵያውያን ሊተጉላቸውና ሊጣጣሩላቸው ስለሚገቡ መልካም ምግባራትና ተግባራት አስቦና አሳምሮ አዚሟል። ልንጸየፋቸውና ልንርቃቸው የሚገቡን ነግሮናል። ጥላሁን ስነ ውበት ኤስቴቲክስ እና ስነ ምግባር ኤቲክስ የተወዳጁባቸውን ውብና መካሪ ዜማዎችን ሰጥቶናል። ባጭሩ ጥላሁን የኢትዮጵያ የግብረ ገብ መምህር ነበር። ኢትዮጵያውያን ግብረ ገባዊ ንጽህናና ብጽዕና እንዲኖረን ጥሯል። በስነ ምግባር አውድ ሐሳባዊ ዓለም ውስጥ ሳንጠበብ ስለ ጥላሁን ግብረ ገብ መምህርነት አጭር ማረጋገጫ ላቅርብ። ባየኋቸውና በምናውቃቸው ዜማዎች ውስጥ የሚደመጡና የሚመከሩ ብዙ የግብረ ገብ እሴቶች አሉ። አንዳንዶቹ ልጥቀስ። እውነትና ሐሰት፣ አመኔታና ክህደት፣ ፍቅርና ጥላቻ፣ ይቅርታና በቀል፣ ክፋትና ደግነት፣ ቸርነትና ንፍጉነት፣ ትሕትናና ግብዝነት ናቸው። እነዚህ የግብረ ገብ እሴቶች ስነ ውበታዊ መልክና ይዘት ባላቸው ግጥሞች ውስጥ ትርጓሜ ይዘው የእርሱ ብቻ በሆነው ሙዚቃዊ ድምፅ አድርግ አታድርግ፣ የተገባውና የተወደደው፣ የተጠላውና የረከሰው፣ ይህ ነው ያ ነው ተብለው እናም ሆነው ተመክሮባቸዋል። የሥነ ምግባር አልፋና ኦሜጋ የሚሆነው ክፉን ከበጎ፣ ትክክሉን ከስህተት፣ እውነቱን ከሐሰት፣ የተቀደሰውን ከተወገዘው መለየት መምከር ነው። ለይቶም መክሮም የሰው ልጆች ግብረ ገባዊ ኑሮ ቀናና ሰላማዊ እንዲሆን ማገዝ ነው። የጥላሁን ዜማዎችም ኢትዮጵያውያን ምን አይነት ግብረ ገባዊ ባህሪና ተግባር ልንከተል እንደሚገባ አስተምረውናል ያልኩትም ለዚሁ ነው። እስኪ በዘፈኖቹ ውስጥ እናውራ። ኢትዮጵያውያን ትዕቢት፣ ትምክህት፣ አዋኪነትና ተንኮልን ያልተገባና የምግባረ ብልሹነት ምልክት አድርገው ይመለከቱታል። ሰዎች ከዚህ የማይገባ ምግባር እንዳይደርሱ ራሳቸውን እንዲጠብቁ ባልዋሉበትም ቢወቀሱ እንኳን የራሳቸውን ንጽሕና እንዲያስረዱ ይመከራሉ። ይህ የጠቀስኩት ግብረ ገባዊ ባህሪ በዚህ ዜማ ውስጥ ግልጽ ሆኖ ይደመጣል። ኧረ ተው ባትነግሩኝ ምን አለበት ባካችሁ ሰዎች ሥራዬን ልስራበት። ኧረ ተው ባትነግሩኝ ምን አለበት። በዚህ ዜማ ቀደም ሲል የጠቀስኩትና ኧረ ተውኝ ባትነካኩኝ ምን አለበት በተባለው ዘፈን ውስጥ እንዳንደርስበት የተመከርነው ምግባረ ብልሹ የአዋኪነትና የተንኮል የኢግብረ ገባዊነት እዚህም እዚያም እጁን እያስገባ የግል ነጻነት ኦቶኖሚ የሚያውከውን ግለሰብ ውድቀት እያሳየንና እያስገነዘበን ይመክረናል። የሥነ ምግባር አንዱና በሁሉም ዘንድ ተቀባይነት ያለው እሴትና ደንብ የሌሎችን ነጻነት አለመዳፈርና አለመጉዳት ነው። መምህር ጥላሁን 1000 ዓመት ኑር።
በሰዎች ነገር ምን ሳክቶኝ እኔስ ብርቅ ነው የሚሻለኝ አሪስቶትል ከገዛ ራሳችንና ከሌሎች ጋር ያለንን ግንኙነት የሚወስኑ የመልካምነት ምግባርና አስተሳሰብን እንድናበለጽግና በእነሱ ውስጥ እንድንኖር ይመክረናል። አሪስቶትል ከዚህ የተገባ ከሚለው ግብረ ገባዊነት እንድንደርስ ከሕይወት ሁለት የተራራቁ ጫፎች ቱ ኤክስትሪም ፖልስ መራቅ ያስፈልጋል ይላል። ለምሳሌ እርሱ እንደሚለው ረሃብ ያልተገባ ነው፣ ጥጋብም ሰብአዊ አይደለም። ከመጠን ያለፈ ሁሉ ግብረ ገባዊ አይሆንም። የተገባውና የተሻለው ወርቃማው አማካኝ ስፍራና ባህሪ ነው ይላል ጎልደን ሚን። በዚህ ረገድ የአሪስቶትል ወርቃማው ባህሪ በአንድ የጥላሁን ዜማ ውስጥ የሚታይ ይመስላል። ዘፈኑ ይሄ ነው። በዚህ ዜማ ውስጥ ሰዎች ሌሎች ሰዎች በሚኖሩበት የግብረ ገብ ዓለም ሞራል ኮሚኒቲ ውስጥ የራሳቸው ብቻ በሆነው ግላዊ ዓለም ከገዛ ዓለማቸውና ከምስጢራቸው ጋር ማውራት፣ ማውጋትና መስማማትና መጋጨት አንዱ የግብረ ገባዊ አኗኗር ጫፍ ሆኖ ተነግሮናል። በሥነ ምግባር አንድ ግለሰብ የግብረ ገብ ፍጡር ሞራል ኤጀንት የተገባውንና የተፈቀደውን ካልተፈቀደው ለመለየትና ለመወሰን የሚቻለው በቅድሚያ ከራሱ ጋር ሆኖ ነው። ይህም ሆኖ በዚህ ዜማ እንደተዜመው በሕይወትም እንደሚኖረው ሰብአዊ ኑሮ ከሰዎች ጋር ነው፣ በሰዎች ዓለም ነው። የዓለም ትብብርን፣ መልካም ግንኙነትን ይጠይቃል። እንደሰማነው በራሱ ዓለም ከራሱ ጋር የሚኖረው የራሱን ምስጢር በራሱ ቀብሮ የሚኖረው ግለሰብ የሕይወት አንድ ጫፍ፣ ኅብረት ደግሞ በሌላ ጫፍ ቆመዋል። ዜማው ኅብረትን የተሻለውና የሚያስተሳስረው የሞራል አኗኗር አድርጎ ያቀረበው ቢመስልም ግላዊ አኗኗር ግን ሰብአዊ ተፈጥሮ መሆኑን አይክድም። በዘፈኑ ውስጥ ፈክቶ አይውጣ እንጂ የተገባው ወርቃማ ባህሪ ግለሰባዊነቱን ያላጣ ከማኅበረሰባዊ ትብብር ያራቀ ግብረ ገባዊ ቦታ የተገባውና የተሻለው መስሎ ይታያል። በግለሰባዊና ማኅበረሰባዊ ግብረ ገባዊ መስተጋብር ዓለም ውስጥ የሚወራው የሚነገረው ሁሉ ከተሰማ፣ ጆሮ ከተስገበገበ ጣጣው ብዙ መሆኑን ጥላሁን ይመክራል። ጎጂ ጠቃሚ ሆነ እያግበሰበሰ ከጤና የተርፎ ቤቴን አፈረሰ። በዚህ የሰዎች ግብረ ገባዊና ይህ ግብረ ገባዊ ዓለም የሚወራውን የሚያጣራ የሰከነ ጆሮና ልብ እንደሚያሻም እየዘፈንና ደስ እያለን ተመክረናል። ይህ ለግለሰቦች ብቻ አይደለም የሚሠራው። እንቶ ፈንቶውን አሉባልታውን ሁሉ ካልሰማን ለሚሉ መንግሥታትም ያገለግላል። ለስቃ የሚደርስ መሳይ ተቆርቋሪ ይሄ ቡድን ፍቅር መንፈስ አሸባሪ። ሁላችንም እንደምናውቀው አንዳንዶቻችን አንዳንዴ እያወቅን የማናውቀው የሰው ልጆች ስልጣኔ የተመሠረተው በእውነት ላይ ነው። እውነት ሲነገር አመኔታ ይጸናል። አመኔታ ሲጸና ማኅበረሰብ በመግባባት በሰላምና ከበሬታ ውስጥ ይኖራል። የምንሰማው ውብ ዜማ እውነት በምንለውና በሰው ልጆች ሁሉ ተቀባይነት ባለው ከወርቅና ካልማዝ የላቀ የመልካምነት ሐሳብና ደንብ ነው። በዚህ ድንቅ ዘመን ውስጥ የምንጣጣርለት ሌላም የግብረ ገብ እሴት አለ። ይኸው ይቅርታ ነው። ሐሰትን፣ ቅጥፈትና ማምታታትን ኑሮና መንገዱ ያደረገ ሰው ተሳስቻለሁ ይቅርታ ብሎ ይማጸናል፣ በጸጸት ይብከነከናል። ይቅርታ ለጠየቀ ደግሞ በደሉን ረስቶ ጉዳቱን ትቶ ይቅርታን መለገስ የሰው ልጆች የግብረ ገብ ደንብ ነው። ጥላሁን ያለውም በሁሉም የሥነ ምግባር ቲዮሪዎች የተጻፈውን ነው። ተታለልኩኝ ይበቃኛል በውሸት ልገዛ ዕድሜን በሙሉ ለእውነት ወርቅ
ማግኘት ይቅርብኝ ዋሽቼ የእውነት ተገዥ ሆኜ ልኑር ጥሬ በልቼ። ይህ ዜማ ማኅበረሰቡን ለሚያስተሳስረው ለሚያስተማምነው እውነት ለሶቅራጥስ እንድንቆምና እንድንሞት ይመክረናል፣ ያነሳሳናል። ወደ መጨረሻው ሐሳቤ ላዝግም። በአንዳንዶቹ የጥላሁን ዘፈኖች ውስጥ የግብረ ገብ ከንቱነት ወይም ሞራል ኒሂሊዝም የምንለው የግብረ ገብ አተያይ አለ። የግብረ ገብ ከንቱነት ራሱን የቻለ ትርጓሜ አለ። በአንድ ማኅበረሰብ ውስጥ ግብረ ገባዊነት ፈርሶ ይህ ግብረ ገባዊነት ነግሶ ሊገኝ የሚችልበት ሁኔታ አለ። በዚህ ሁኔታ ውስጥ የመልካም ምግባርና ተግባር ሕጎች እንሻለን። እውነት የት ነው ያለው? ማን ነው መልካሙ ሰው? ማን ነው ጥሩ ጓደኛ እያልን እንጮኻለን። ግብረ ገባዊ አዳኝ እንሻለን። የግብረ ገብ እሴቶችና ደንቦች መኖራቸውንም እንጠራጠራለን። ሰው መውደድ እንጂ ማመን ከንቱ ነው። ተሳስቆ መኖር በጣም ጥሩ ነው። ከዚህም ከዚያ ማለት ትርፉ ነገር ነው። ሁሉን ትቶ ከሰው ስቆ መኖር። ጥላሁን የተጫወታቸውን የግብረ ገብ ይዞታና ትምህርት ያላቸውን ውብ ዜማዎች የጻፉና የደረሱ ሁሉ ከግብረ ገቡ መምህር ከጥላሁን ገሰሰ በኋላ ያሉ ግብረ ገብና ኪነ ጥበብን ያፋቀሩ ሰዎች ናቸው ማለት ይቻላል። ነገር ግን የተዜመው ሁሉ ከጆሮአችን ከልቦናችን እንዲደርስ አብሮን እንዲኖር እንዲመክረን እንዲዘክረን ጥላሁን ብቻ ሊያዜማቸው ይገባ ነበር። እርሱ አደረገው፣ ተሳካለት። ጥላሁን ገሰሰ የግብረ ገብ መምህራችን ነበር። ለዛሬ በዚሁ ይብቃኝ። ሰጥ አርገው ቀናው፣ አዲስ አበባ ዩኒቨርሲቲ ፍልስፍና ትምህርት ክፍል። አርቆ ማሰቢያ ያለኝ አይምሮ እንደምን ተሳነን ለማክበር ቀጠሮ ቸልተኞች ሆነን። አሁን ደግሞ የተስፋዬ ገሰሰ ትውስታ ይቀጥላል። ችግሩ እንግዲህ ምንድን ነው? ወደኛ ሀገር ቲያትር አካባቢ የመጣን እንደሆነ ቦዝነናል። ሕይወቱን ለዚህ ተግባር የሰጠ ሰራተኛ ያስፈልገናል፣ አርቲስት ያስፈልገናል። ተዋናዩን መስራት አለበት። ውጭ ሀገር እኮ ይሄ ፎርማል ቲያትር ቤት ውስጥ እኮ የሚያርፈው እኮ ያ ቲያትር ቤት ከዓመት አንድ ቀን ብቻ ነው። በሌላው ጊዜ 364 ቀኖች ፕላስ ማቲኔ ፐርፎርማንስ ጋር ይሰራል እኮ። እኛ ሀገር እኮ ዝም ብለን ቁጭ ብለን መብላት አይነት ነገር ይመስላል ስንመለከተው። እና ይሄ በሁሉም አንጻር ከላይ አዛዦቹም ጭምር እንዲያተኩሩበት ያስፈልጋል። አይ የነሱ የራሳቸው ጉዳይ ብሎ ለሱ ትተንለታል ተብሎ ለሚኒስቴር ወይም ለቢሮ የሚታው ነገር እኮ አይደለም። ይሄ ክትትልም ያስፈልገዋል። እና ደግሞ እነኛ ሰዎች ደግሞ ካልሰሩ የሚሰራ ሰው በምትካቸው መግባት አለበት። እና እኛም ተዋንያኖቹን በማሰልጠን በኩል ሰለጠን ብለው ደግሞ ወረቀታቸውን የያዙት ሰዎች ደግሞ በስራ ላይ መጠመዳቸውን ማረጋገጥ አለ። ይህንን እስካላደረግን ድረስ ያው ዘገምተኛ የሆነ የቅማል ጉዞ ነው የሚሆነው የኛ ጉዞ። ይሄ ነው ደግሞ የሚያናድደው። አንቺንም ቢሆን ሌላውንም ሰው ለምንድን ነው የማንሰራው? ይሄ ሁሉ ባህል እያለ፣ ይሄ ሁሉ ቅርስ እያለ፣ ይሄ ሁሉ ስነ ጽሁፍ እያለ ለምንድን ነው? የሰማችሁት ተዋናይ፣ አዘጋጅ፣ ጸሐፌ ተውኔት፣ ገጣሚ፣ አጫጭርና ረጃጅም ልቦለድ ጸሐፊና መምህር የነበረውን ተባባሪ ፕሮፌሰር ከያኒ ተስፋዬ ገሰሰን ነበር። ተስፋዬ ገሰሰ በቀድሞ ሐረርጌ ጠቅላይ ግዛት ጎሮ ጉቱ በሚባል ቦታ መስከረም 17 ቀን 1929 ዓ.ም ነበር የተወለደው። አባቱ ገሰሰ ቆለጭ ሲባሉ እናቱ በለጥሻቸው ያየህራድ ይባሉ ነበር። እናቱ በተወለደ በ8 ወሩ አባቱ ደግሞ 2 ዓመት ተኩል ሲሆነው በሞት ቢለዩትም 7 ዓመት እስኪሆነው ድረስ ደደር በቤተሰቦቹ ርስት ጠባቂዎች እጅ አደገ። መምህር ተቀጥሮለትም እስከ ዳዊት መድገም ድረስ ከተማረ በኋላ 8 ዓመት ሲሞላው አዲስ አበባ አክስቱ ዘንድ በመምጣት በተፈሪ መኮንን ትምህርት ቤት ገብቶ የአንደኛና የሁለተኛ ደረጃ ትምህርቱን አጠናቀቀ። ተስፋዬ ገሰሰ በተፈሪ መኮንን ትምህርት ቤት ይማር በነበረበት ጊዜ የቦይ ስካውት አባል ነበር። የስካውት ቡድኑ በሳምንት አንድ ጊዜ የካምፋየር ፕሮግራም እያዘጋጀ የተለያዩ ውድድሮችን ያደርግ ነበር።
በዝግጅቱ ክርክር፣ ዘፈን፣ አጫጭር ጭውውቶች ሲቀርቡ ተስፋዬም ሁነኛ ተሳታፊ ስለነበረ ተዋናይነትን የጀመረውም በዚሁ ትምህርት ቤት ነበር። የሁለተኛ ደረጃ ትምህርቱን እንዳጠናቀቀ ቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ገብቶ ይማር በነበረበት ጊዜ 4ኛ ዓመት ተማሪ እያለ ኢዮብ የተባለ ቲያትር ውስጥ የኢዮብን ገጸ ባህሪ ወክሎ ተጫወተ። ይህን ተውኔት በጊዜው ንጉሠ ነገሥቱ ተጋብዘው ተመልክተውት በአተዋወኑ ተደንቀው ይህንን ጥበብ በውጭ አገር ሄዶ እንዲማር ሐሳብ አቀረቡለት። በጉዳዩ ሲያስብበትና ሲያወጣና ሲያወርድ ከቆየ በኋላ በመጨረሻ የንጉሡን ሐሳብ በመቀበል ቲያትር ለመማር ወደ አሜሪካ አቀና። እዚያም ደርሶ በቺካጎ ዌስተርን ዩኒቨርሲቲ ገባ። ተስፋዬ ገሰሰ የቲያትር ጥበብ በመማር የማስተርስ ዲግሪ ተቀብሎ ወደ ሀገሩ በመምጣት በውጭ ሀገር ቲያትር ተምሮ የመጣ የመጀመሪያው ኢትዮጵያዊ ሆነ። ተስፋዬ ገሰሰ በሸገር ሬዲዮ ሸገር ካፌ ፕሮግራም በማዛ ብሩ ጠረጴዛ ላይ ከተውኔት አዘጋጁ አባተ መኩሪያ ጋር ሆነው በተወያዩ ጊዜ ከተናገረው ይህንን አድምጥ። እኔ ፒውርሊ አካዴሚክ የሆነ ትምህርትና ብዙ ላይብረሪ ውስጥ የሚታለፍበት እና የቴዎሪ ጉዳዮች ያሉበት፣ እርግጥ አክቲንግና ዳይሬክቲንግም ተምሬያለሁ። ግን የሚሻማቸው የስነ ጽሁፉ ነገር ነው። ያ ጋር በጣም ሰርድ ሬት የሆኑ እንደኛው አይነት ፎርማሊስት ሆኖ ትምህርት የተማሩ አካዴሚሽንስ ናቸው እንጂ አርቲስት እኮ አይደለም የሚያስተምር። ስለዚህ የእኔ ትምህርት አንድ ነገር የሰጠችኝ ነገር ምንድነው ያዳነችኝ ወረቀቷን ኤምኤ የምትለዋን ሰርቲፊኬትና ቢኤ ምናምን ማግኘቴ እዚህ ሀገር ስመጣ ያቺ ወረቀት ስላለችኝ በቃ ለሱ በነበረ ክብር በቃ። ግን ጥሩነቱ ምንድነው ያው የመሸጋገሪያቸው አይነት ነው እኔ የሆንኩት ማለት እኔ መጥቼ የኔን ትንሽ ካዩ በኋላ ነው ወደዚህ ወደ ትልቁ ውስጥ ለመግባት ይቻሉ። እንደ ተስፋዬ ገሰሰ ተዋናይ በእውነት ነው የተዋጣለት ተዋናይና ስጦታ ያለው ሰው ጥቂቶች ናቸው። የጋሽ ተስፋዬ ስጦታ በጣም ልዩ ነው እና ሁልጊዜ የማዝነው ምንድን እኔ በዳይሬክተር ስለሆንኩ ብዙ ጊዜ ተውኔታ ላይ ብዙ ስለማተኩር የጋሽ ተስፋዬ ስጦታ ባክ ነው፣ አልተጠቀመበትም፣ ምንም አልተጠቀመም። ዋከለ እንኳን አትበለው። ምክንያቱም እንዴት መሰለ ጊዜው ነው ያ አባተ ያን ጊዜ እኮ ፎርማል የሆነውን እንኳን የኔ አይነት ትምህርት የሌላቸው ሰዎች ናቸው የነበሩት። እኔ ከነሱ ጋር ስገባ ካብ አይገባ ድንጋይ ነው የሆንኩት። የሸዋክሊል አንተ ያኔ ተማሪ ነህ። መጥቼ ጸጋዬም የመጀመሪያ ድርሰቱ ነው ብሔራዊ ቲያትር ቤት ሳዘጋጅና ተዋናይ ሁኜ ስቀርብ አንደኛ ቤተሰቦቼ እንኳን ደስ አላላቸው። እነሱ የመሰላቸው ቲያትሩ ሲከፈት ንግግር አድርጌ ሄጄ ከነሱ ጋር መቀመጥ ነው። መድረክ ላይ ልብስ ለብሼ ሜካፕ አድርጌ ከነጠለላ ጋራ ከነውላቸው ጋራ መኮንን አበበ ከነሱ ጋር ስሰራ ይሄ ሰውዬ በቃ ተዋረደ ነው የነበረው። ከዚህ በተረፈ ሌላዎቹም ሲያቀብጠው እንጂ ምንድን ነው አዝማሪነት ብለው እንትን ይላሉ። ግን ያም ቢሆን እኔ ሰርቻለሁ ብዙ ነገሮች። እንደውም ልንገር አንተ ልብ ላታረገው ትችላለህ። ቴዎድሮስን ራስ መኮንን አዳራሽ ነው የሰራነው፣ በእንግሊዘኛ ነው የሰራነው እስከ እቴጌ መነን መታሰር። ጋሽ ተስፋዬ ሜሴንጀር ነበር የዛን ሜሴንጀር He played it so beautiful. Did you know it? እና ጃንሆይ ልብ ያራራልን የሱ መጫወት ስለሚያውቁት ተኩራሉ። እሱ የሚጫወትበት እንትን ላይ ወዲያውኑ ነው እኮ እንዲቋቋምና ባጀት የተሰጠን እኮ 300 ሺህ ብር እሳቸው ከኪሳቸው ለእንትኑ ባህል ማዕከሉ ማደሻ መድረክ ምናምን እኮ ሰጥተዋል። እና እንግዲህ ካፕላን ነው እዛ ላይ እኮ ደራሲ ጸጋዬ ገብረመድህን እና አባተ ደግሞ እንዲህ ያሰፈሰፉን ሰዎች አሉ። አሁን ያለው ሰላሙ ለምሳሌ ቴዎድሮስን የተጫወተው ልጅ ለማ ያን ጊዜ ተፈሪ ብዙአየሁም ነበር ካፕቴን ስዊት እና ቅድም ላነሳው ነገር ትንሽ ላስተካክለው ለማለት ነው። ይሄው ምንድነው የኔም የመጀመሪያ ፍላጎቴ ትወና ነው። ምንም ጥርጣሬ የለውም። እኔ ውጭም ሄጄ ስመለስ ተዋናይ እንዲሆን ነበር ፍላጎቴ። ከተቻለም በቃ ሆሊውድም አይነት አክተር ቢሆን ብመለመል ብታጭ
ለፊልምም ስታርነት ነው ፍላጎቴ ምንም ልትሆን ያ ነበር። ግን እንትኑ አልፈቀደም መስፊኑ ለዛ ነበር። ስለዚህ ምንድን ነው ያደረኩት ታውቃለህ? ያን ጊዜ በሚዲያዎቹ ላይ በፕሬስ ላይ ሁልጊዜ ይጽፋለሁ ስለ አተዋው፣ ስለ ታሪክ፣ ስለ ሁልጊዜ እንደ ጋዜጠኛ ነው ያህል ነው ሰራይ ነው። የሬዲዮ ፕሮግራም ጀምሬያለሁ። የኪነ ጥበባት ጉዞ ፕሮግራም የሚል አሁን ታደሰ ሙሉነህ፣ ወንዶሰን እነዚህ የወጡት እኔ በጀመርኩት ፕሮግራም አማካይነት ነው። ለዚህ ላይ ደግሞ ጸሐፌ ተውኔትነትም ትንሽ ናት። እንግዲህ ስፔሻላይዝ አላደረግኩኝም በማንኛውም በአክቲንግም ሆነ በጸሐፌ ተውኔትነት ወይ በአዘጋጅነት ሁሉንም ቀመስ ነው እንጂ ያደረግኩት በአንዱ ስፔሻላይዝ አላደረግኩም። ግን ያቺ ትንሽ የቀመስኳትን ነገር ደግሞ ለሌላዎቹ ማካፈል ነበረብኝ። ስለዚህ በተቻለ መጠን ማስተማርም ለምሳሌ እኔ እኮ የቲያትር ዲፓርትመንት ሳይጀመር በፊት ዩኒቨርሲቲ ውስጥ እኮ አስተምራለሁ ክሪኤቲቭ ኮርስ። ግን እንደና አሁን ገብሬን ምቀናባቸው ወይም ጸጋዬንም የቀናሁበት ምቀናባት አባተ አዘጋጅ ሆነች። ደግሞ ደስ የሚለው ይሄ ነው። በዛ በእኛ ትውልድ ጊዜ የነበሩ ሰዎች ይህንን ነገር ወሰድን። ገብረ ክርስቶስ ድርሰትም ይፈልግ ነበረ፣ ይጽፍ ነበረ፣ ግጥምም እንደዚህ። ግን ቢሆንም ዋነኛው እንትኑ ስዕል ላይ ሆነ። እኔ ግን በሁሉ ቦታ ውስጥ የመግባት ማለት በሁሉ ስልሽ ሙዚቃ ውስጥ የለሁበትም። አልዘፍንምም ወይም መሳሪያም አልጫወትም። ከሱ በስተቀር ዳንስም አልችልም። የሀገር ባህልም ሆነ ዘመናዊ ውስጥም አልገባም። በትወና በኩልና በስነ ጽሁፍ በኩል ግን በእውነቱ በተቻለ መጠን አክቲቭ ሆኜ ሰርቻለሁ። የሚገርምሽ ነገር አሁን ወጋየሁ ተውኔት ብቻ ሌላ ነገር ውስጥ እንትን አይደለም። እኛ ቀድመን አየን። ይሄን you can't be a jack of all trades ደግሞ ኤክስፖዠሩም ስለነበረ ሃይሊ ስፔሻላይዝድ የሆነ ስራዎችን ለማለት ፕሮፌሽናሊዝም ውስጥ ስትገቢ ዳይሬክተር ትልቅ ሙያ እንዴት አድርጌ ልንገር ልክ ተዋናይነት ሲስናቅ እንደነበረው መንግስቱ ለማ ሆነ ራሱ ጸጋዬ ገብረመድህን አባተን እንደ አዘጋጅነቱ በአርቲስትነት አይመለከቱትም ነበር። አንድ ልጅ ያልኩት እዚህ ላይ ነው። እኔ በእነሱ መካከል ነኝ ያለሁት። አዘጋጅ እኮ የጸጋዬ ናሁ ሆነ እና ውጊዳ እኮ አባተ ባይኖር ኖሮ እኮ አይወጡም ነበር እኮ እነኚህ ሰዎች እነኚህ ስራዎች እዛ ላይ ትልቁ ያን ጊዜም ሁሉ የሆነ ጸጋዬ ቅሬታ ይሰማዋል ቆይ ነበር። እኔ መቀስክን ይዘና እንግዲህ ነበር እንግዲህ መቀስን ይዘና የምቤል ቦቶ ምን አርገ እና አሁን መጽሐፍ እንኳን ታይለም ልቦለድ ማን ነው ልቦለድ፣ ከዛ ደግሞ ቲያትር፣ ከዛ ደግሞ ግጥም፣ ከዛ አዘጋጅ፣ ከዛ ተዋናይ፣ ከዛ መምህር፣ አስተዳዳሪ። ይህን ነገር እኮ በጣም በታትኖታል የኔን ፎከስ ለዚህ እንግዲህ አሁን እንደኔ አይነቱ ለገባው አይነት ነገር የመድረክ ሰውና በተለይ አዘጋጅነቱ በጣም አዘጋጅ ምን ነው መሰለሽ ከተዋናይ ውስጥ ያለውን ችሎታ ማውቃት መቻል ነው። ያንን የሚያነብል ነፍሱን ከውስጥ ከጀርባው ከውስጥ ሆኖ ያለውን ነፍስ ማውጣት ማወቅ እና ማውጣት ነው። እምር ከያኒ ተስፋዬ ገሰሰ ትምህርቱን ጨርሶ ከአሜሪካ እንደመጣ በቀዳማዊ ኃይለ ሥላሴ ቲያትር ለ2 ዓመታት ሰርቷል። የብሔራዊ ቲያትር ስቴጅ ማኔጀር ሆኖ እየሰራ ተውኔት በመጻፍ በማዘጋጀትና በመተወንም ያገለግል ነበር። እዛም ሳለ ከሰራቸው ተውኔቶች መካከል የሺ የሚሰኝ የራሱ ድርሰትና የሺው አክሊል የተሰኘው የጸጋዬ ገብረመድህን ተውኔቶች ይገኙበታል። ከ2 ዓመት በኋላ ወደ ቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ተዛውሮ ክሪኤቲቭ አርትስ ሴንተር ወይም ኪነ ጥበባት ወቲያትር ማዕከል መስራት ጀመረ። ተስፋዬ ገሰሰ በቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ቤተ ኪነ ጥበባት ወቲያትር የተለያዩ ድራማዎችን ተወናኝቷል፣ አዘጋጅቷል። ከዩኒቨርሲቲው ከለቀቀ በኋላም በቴሌኮሙኒኬሽን መስሪያ ቤት የሕዝብ ግንኙነት ክፍል ተቀጠረ። በዚህም መስሪያ ቤት የቴሌ ነጋሪት ጋዜጣን ከማዘጋጀቱም ሌላ በመስሪያ ቤቱ የድራማ ክበብ አቋቁሞ ተውኔት ያዘጋጅም ይተውንም ነበር። በተጨማሪም በቀዳማዊ ኃይለ ሥላሴ ቲያትር ቤት የዛሬው ብሔራዊ ቲያትር በተጋባዥነት የተለያዩ ተውኔቶችን ተውኗል። ሐምሌት የተሰኘውን በጸጋዬ ገብረመድህን የተተረጎመውን ተውኔት ሐምሌትን ሆኖ የተጫወተው ቴሌኮሙኒኬሽን እየሰራ በነበረበት ጊዜ ነበር።
ሸገር ሬዲዮ መጥቶ ከሐምሌት መነባነብ መሆን አለመሆንን አንብቦልን ነበር። መሆን ወይም አለመሆን እዚሁ ላይ ነው ችግሩ። የድል የፈተና ለንጋ ሲወናጨፍ ውስፈንጥሩ በሐሳብ ግርፊያ መሰቅየቱን ችሎ ታፍኖ ማደሩ ወይስ የመከራን ማዕበል ተጋፍጦ ጦርን ከጦሩ ተጋትሮ ወቅቶ ድል መምታት እስኪነቅል ከነሱ የቱ ነው ለሰው ልጅ ክብሩ? መሞት፣ መኛት፣ ማንቀላፋት እስከመቼም ባለመንቃት ከስንቱ ቆሽት መቃጠል ማምለጥ ሰው ከመሆን ስጋት የሚጸለይለት ሲሳይ ነው የምኞት ሁሉ አናት። ለእንቅልፍ ሲባል መሞቱ በሞት እፎይታን ማግኘቱ የሰላም ህልም ማየቱ ህልም አልኩልኝ እሱ ነው ጉዱ። በህይወት የእንቅልፍ ዓለም ደግሞ የህልም ወግና ሽጉዱ ቢኖር የሰላምን ድባብ የጸጥታን ሹሩ የሚያውቅ አይነት አይሆንም። ይታገዳል መጣረሩ። ይህ ሟች ጉፋያ ስጋ ሲደመደም መቃብሩ እዚያ ይገታል ክብሩ። ኑሮ የሚሉት ውጥንቅጥ እንቅልፍ ላይ ነው ድንበሩ። የጊዜን ግብጫ ለንጋለኝ ለምን ይዘልቋል ተገርፎ ያጥቂን ጥቃት ተሸክሞ በትዕቢተኛ ተዘልፎ በዳኝነት እጦትና በቀጠሮ ተለማምጦ በተናቀች ፍቅር ቁርጠት በህልውና አምጦ በስጋ ግብር ተዋርዶ ባንደበት እልፊት ተዘልፎ በደጅ ጥናት ወግና በመታያ ተገፎ ባስተሳሰብ ተቆላልፎ የጊዜን ግልምጫ አለንጋ ለምን ይዘልቋል ተገርፎ ወደ እንቅልፍ አለማምለጡ ከዚህ ጣጣ ለመገንጠል በገዛጅ ባንዲት ጩቤ ሲቻለን መገላገል ግና ከሞትስ ቀጥሎ ከእንቅልፍስ ዓለም ባሻገር ምን አለ የሚሉት ስጋት የተፈጥሮ መጠራጠር ከዚያች ካልታወቀች ሀገር አይነ ስጋችን ካላያት የሄደባት መንገደኛ ከቶ ካልተመለሰባት ፍቃዳችን እያቅማማ እንቅልፍ ዓለም ከመሰደድ ያዘወትርናትን ፍርጃ እያስታመምን መለማመድ መርጠን መሆኑ አይሳትም። ያልታየ ሀገር አይናፍቅም ቢያሰኝም አይታወቅም። በምናውቀው ስንሰቃይ የማናውቀውንም ፈርተን በልባችን አቅማማቶናችንን ተሰልበን ከዕለት ወደ ዕለት ተስበን ከአባቶች በወረስነው ጋር እያደቀቅን መጓተት በጥንቱ ልማድ በሀሳብ ጭጋግ ስንዋኝ መንፈሰ ንቁነት ጥቅሙ የአድራጎት ምግባር አማሃ የመንቀሳወስ አቅሙ እያደር ከህሊናችን ይደመሰሳል ትርጉሙ። ሰው የመሆን ህመም ስሩ የመኖር ወይም ያለ መኖር እዚሁ ላይ ነው ችግሩ። ተስፋዬ ገሰሰ በ1966 ዓ.ም አብዮቱ እንደፈነዳ በሀገር ፍቅር ቲያትር በዋና ስራ አስኪያጅነት ተመድቦ መስራት ጀመረ። በሀገር ፍቅር ቲያትር በቆየበት ጥቂት ጊዜ የቲያትር ቤቱን አጠቃላይ ገጽታ ከመቀየሩም ሌላ በሀገር ፍቅር ቲያትር እንደ ኃላፊም ብቻ ሳይሆን እንደ ባለሙያ ተውኔት በመጻፍ በማዘጋጀትና በመተወን ሰርቷል። ዕቃው የተሰኘውን በወቅቱ አነጋጋሪ የነበረውን ተውኔቱን ጽፎ በማዘጋጀት ለመድረክ ያበቃውም በሀገር ፍቅር ቲያትር ነበር። ተውኔቱ ከሁለት ቀን በላይ ለመታየት አልታደለም። እሱንም ለመታሰር አብቅቶት ነበር። በ1968 ዓ.ም ተስፋዬ የብሔራዊ ቲያትር ዋና ስራ አስኪያጅ በመሆን እስከ 1978 ዓ.ም ድረስ አገልግሏል። በዚህን ጊዜ የተለያዩ ቲያትሮችን ከአንጋፋዎቹ ተዋንያን ከናውላቸው ደጀኔ፣ ተስፋዬ ሳህሉ፣ ወጋየሁ ንጋቱ፣ ጌታቸው ደባልቄ፣ አስናቀች ወርቁ፣ ደበበ እሸቱ ወዘተ ጋር
ተውኗል፣ ጽፏል፣ አዘጋጅቷል። ከነዚህ መሃል የራሱን ድራማ ላቀችና ደስቷን ጨምሮ የነጋሽ ገብረ ማርያምን የድል አጥቢያ አርበኛ አዘጋጅቶ ሰርጀንት ሪቫልዲን ሲተውን የመንግስቱ ለማ ጸረ ኮሎኒያሊዝምን አዘጋጅቶ ሲኞር ፓጆን ተጫውቷል። ተስፋዬ ገሰሰ በኢትዮጵያ ሬዲዮ የኪነ ጥበባት ጉዞ የተሰኘ በኪነ ጥበብ ላይ ያተኮረ ፕሮግራምም ያዘጋጅ ነበር። የሬዲዮ ተውኔቶችንም ጽፏል። ከነዚህ መሃል ራሱ ጽፎ ያዘጋጃቸው አባትና ልጅ፣ የሺ፣ ኡኡኡ፣ ጥቅምት ይሰለቻል፣ ላቀችና ደስቷ፣ ህልምና ህይወት የተሰኙ ይገኙበታል። ተስፋዬ ገሰሰ ካዘጋጃቸው ተውኔቶች መካከል የከርሞ ሰው የጸጋዬ ገብረ መድኅን፣ ያላቻ ጋብቻና ጠልፎ በኪሴ የመንግስቱ ለማ፣ የደካሞች ወጥመድ የአቤ ጉበኛ፣ ባሻ ዳምጤ የተስፋዬ አበበ፣ ዓለም ጊዜና ገንዘብ የመላኩ አሻግሬ እና ሌሎችም ይገኙበታል። ተስፋዬ ገሰሰ የብሔራዊ ቲያትር ሥራ አስኪያጅ በነበረበት ጊዜ በጎጃም በጎንደርና በወሎ የኪነ ጥበብ ማዕከሎች እንዲቋቋሙ አድርጓል። ከራሱ አንደበትና ድምጥ በብሔራዊ ቲያትር ቤት በነበርኩበት ጊዜ እንደነ ወሎ የላሊበላ ኪነት ቡድን እና እዚያ ያለውን ቲያትር ቤት ማሳደስ፣ ጎንደር የፋሲለደስን ቡድን መቋቋምና ቲያትር ቤቱን ማደስ፣ የጎጃም ግሽ አባይንና እዛ ያለውን ቲያትር ቤት ደግሞ አካሄድ ከኔ ጋር ከብሔራዊ ቲያትር ቤት ልዩ ልዩ ሰዎች እየሾምሁኝ እኔ ቁጥጥር ስር ሆነው እነዚህን አቋቁም ነበር እና እዛ ያሉት የኪነት ቡድኖች በጣም ታዋቂነትን አገኙ። እንደምታዩ በቀለም ወርቅ ደበበ ስር ወሎ ላሊበላ፣ በይፍሩ ጎበና ስር የግሽ አባይ አውላቸውም ታደሰ ወርቁም ነበሩ ደግሞ ጎንደር ጋር እና እነሱ ጊዜ እነዚህ ቡድኖች ጥሩ ተጫዋቾችን ያፈለቁ ናቸው እና እነዚህን ቡድኖች ስራ ሲሰሩ ወይም አዲስ ነገር ሲከፍቱ ሄጄ ጎበኛለሁኝ፣ አስተያየትም እሰጣለሁኝ፣ አርማለሁኝ እና ለህዝብ ሲቀርቡ እመለከታለሁ። እዚህ ሀገር ሲመጡ እቀበላቸዋለሁ፣ ሆቴላቸውን ይይዝላቸዋለሁ፣ ላበላቸው ሁሉ እንዲከፈል ሁሉ ነገር እና በቴሌቪዥንም ይቀረጻሉ። እዚህ ከመጡ አይቀር እነዚህ ሁሉ የመንግስት ድጋፍ የሌላቸው በገዛ ገቢያቸው የሚተዳደሩ ድርጅቶች ናቸው እና እነዚህ እንደ ልጆች አይነት በቅርብ የተቆራኛቸው አብሬያቸው የነበርኩ ስለነበሩ እኔ እነሱን ያስተዋውቃለሁ። ቀደም ሲል ከቀዳማዊ ሥላሴ ቲያትር ቤት ተቀጠርኩኝ ጊዜ ከውጭ ሀገር ከመጣሁ በኋላ እኔ አስተዋውቅ ነበር እኮ መድረክ ላይ የቀዳማዊ ሥላሴ ቲያትርን የዘመናዊና የሀገር ባህሉን ሙዚቃ እንዲያውም የዚያን ጊዜ በ54 ዓመተ ምህረት የተሰፋልኝ የሀገር ባህል ልብስ ማስተዋወቂያ አሁን ድረስ አለኝ። መታሰቢያ ብዬ ያስቀምጥ አዲስ ነገር አይደለም የማስተዋወቁ ነገር እና ቴሌቪዥን አማካሪ በመሆንበት ጊዜ እንግዲህ ልዩ ልዩ የህብረት ትርኢት ፕሮግራሞች ሲሰሩ ይሄ ማስተዋወቅ አስተዋውቅ ያለው እንደዚህ ነው። ስለዚህ ተግባሬም ነው ማለት ነው። እንግዲህ ያንን ጋዜጠኛነት ካልሽው ጋዜጠኝነትም ነው። ኮንቲኒዌሽን መስጠት ማለት እንደሚሰጡት አይነት ማለት ነው። እዛ እኮ ያለው ትንሽ እንደ ቅጣት መሳይ ተብላ ነው ሄድኩት እንደ ግዞት ነገር ነች። በ1979 ወደ ዩኒቨርሲቲ ተመልሶ ቀድሞ የመራ የነበረውን የቀድሞውን ቤተ ኪነ ጥበባት ቲያትር ዛሬ የባህል ማዕከል ዳይሬክተር በመሆን መስራት ጀመረ። ከዚህም በተጓዳኝ በቲያትር ጥበባት ትምህርት ክፍል ያስተምር ነበር። ተስፋዬ ገሰሰ በመምህርነት ሙያ እስከ ተባባሪ ፕሮፌሰርነት ደረጃ ደርሷል። አያሌ ድራማዎችን ጽፎ አዘጋጅቷል፣ ተውኗል። የግጥምና የልቦለድ ድርሰቶችንም ሰጥቶን አልፏል። ተስፋዬ ገሰሰ በመምህርነትና በቲያትር አዘጋጅነት አያሌ ባለሙያዎችን ያፈራ፣ በተዋናይነትና በደራሲነት ተደራሲን ሲያስደስት የኖረና ለብዙ ወጣቶች አርአያ ሆኖ የኖረ የቲያትር መድረክን ያደመቀ ምርጥ ባለሙያ ነበር። የሰማይ ጨረቃ ብቅ በይ በጓዳ ተስፋዬን ብትሺው አራዳ ላራዳ ከንቱ ነው አትልፊ አንቺ ድንቡል ቦቃ ማፊሽ እሱ ነገር ኦሮማይ ተከተተ በቃ። For what is a man? What has he got? በዚሁ የዛሬ ችግር ሽልፋችንን አበቃን። ሳምንት በቸር እንገናኝ።